ከ3 ሳምንት በኋላ ለሚጀምረው አዲሱ የበጀት ዓመት መንግስት በታሪክ ከፍተኛ የተባለውን የ2.3 ትሪሊየን ብር በጀት መድቧል። ለዚህም የፖሊሲ ለውጦችን በማድረግ ጭምር አዳዲስ የግብር ገቢዎችን የሚሰበስብበት ከግማሽ ትሪሊየን ብር በላይ ዕዳ የሚከፍልበትና ሌላ ከግማሽ ትሪሊየን ብር በላይ ደግሞ አዲስ ብድር የሚወስድበት የበጀት ዓመት እንደሚሆንም ረቂቅ በጀቱ ያስረዳል። ለመሆኑ ኢትዮጵያ ካለባት የዕዳ ጫናና መክፈል ከሚጠበቅባት አንጻር ምርትና ምርታማነትን አሳድጎ የነዋሪውን ኑሮ ለማሻሻል ከሚያስፈልጋት ልማት አኳያና ካለው የዋጋ ግሽበትና የብር የመግዛት አቅም መዳከምስ ጋር ሲመዘን የተያዘው በጀት የቁጥሩን ያህል ግዙፍ ነው ወይ የሚል ጥያቄ ያስነሳል። ይህንኑ ጥያቄ ያቀረብንላቸው የኢኮኖሚ ጉዳዮች ተንታኙ አቶ ዋሲሁን በላይ የበጀት መጠን ጤናማነት የተለያዩ መለኪያዎች አሉት ይላሉ። የመጀመሪያውም ይህ ነው ብለዋል። የመጀመሪያው የበጀት ጉድለት ጉዳይ ነው የሚታየው። የኢትዮጵያ ኢኮኖሚ ወደ 2.34 ትሪሊየን ብር አወጣለሁ ብሏል። አመቱ ሙሉ መሰብሰብ የምችለው ግን ወደ 1.8 ትሪሊየን ብር ነው እያለ በመካከል ላይ ወደ 522 ቢሊዮን ብር ልዩነት አለብኝ። በዚህ በልዩነት ከለካ ነው የኢትዮጵያ ኢኮኖሚ የተቀመጠ ሜጀርመንት ስላለ የተጣራ 1.3% ያህል የበጀት ጉድለት ነው ያለበት። ለማደግ ለሚፈልግ ኢኮኖሚ ትልቅ ነው ብዬ አልገምትም እኔ በራሴ። የመጀመሪያው መለኪያ እሱ ነው። ሁለተኛው መለኪያ ያደገበት ምጣኔ ምን ያህል ነው የሚለው ማለት ነው። የኢትዮጵያ ኢኮኖሚ ከ10 ከመቶ በላይ የዋጋ ንረት ያለበት ነው። አሁን በጀቱ ያደገው ከአምና ዘንድሮ በ21 ከመቶ ነው። የተጣራ ብናይ ምክንያቱም ዋጋ ንረት የሚበላው እኮ ነው። ስለዚህ የተጣራ እንኳን ብንል 21 ከመቶ አድጓል፣ 12 እና 13 ከመቶ ነው ብንል የዋጋ ንረት ልዩነቱ 78 ከመቶ ነው። የተጣራ 8 ከመቶ እንዳደገ እንቁጠረው ማለት ነው። የገንዘብም የመግዛት አቅም በከፍተኛ ሁኔታ ተዳክሟል በኢትዮጵያ ኢኮኖሚ ውስጥ። ስለዚህ የኢትዮጵያ ደግሞ ብዙ ፕሮጀክቶች የውጭ ምንዛሪ የሚፈልጉ ናቸው። አምና የሰራውን ተመሳሳይ ፕሮጀክት ዘንድሮ ለመስራት ብዙ ብር ያስፈልገዋል፣ ኢምፖርት ስለሚያደርግና የመግዛት አቅም ስለተዳከመ ማለት ነው። ለዛ ነው በውጭ ምንዛሪ ኮንቨርት ስናደርገው ብዙ ጊዜ ይሄ አሁን ኢትዮጵያ ውስጥ ያለው 2.34 ትሪሊየን ብርን ወደ ውጭ ምንዛሪ በ160 ብር እንኳን ብናፈላው ወደ 14 ቢሊዮን ዶላር ይመጣል። ልዩነቱ በጣም ትንሽ ነው። በዶላር ከታየ ከ5 ከመቶ የማይበልጥ አይነት ጭማሪ ነው በጀቱ ያለው። በሌላ በኩል ኢኮኖሚው ከፍ ያለ የብድር ዕዳ የተሸከመ ነው የሚሉት አቶ ዋሲሁን ከተያዘው በጀትም ግማሽ ትሪሊየኑ ተመልሶ ዕዳ የሚከፈልበት በመሆኑ ከዛ የተረፈውን ስናሰላው ትልቅ የሚባል በጀት አይደለም ባይ ናቸው። ዕዳ ካለ በጀት ይጨምራል። በቃ በጣም ብዙ ዕዳ የተሸከመ ኢኮኖሚ ከሆነ ብዙ በጀት መያዝ አለበት። ምክንያቱም ከበጀቱ ውስጥ መደበኛውን ስራውን መስራት አለበት፣ የካፒታል ስራዎችን መስራት አለበት፣ የሚደጉመውንም መደጎም አለበት፣ ዕዳውንም ማቃለል አለበት። ይሄ ኢኮኖሚ ግማሽ ትሪሊየን ዕዳ ይዟል። ግማሽ ትሪሊየን ሲነሳለት እኮ ኦልሞስት እኩል ሊሆን ነው። ከ2.34 ትሪሊየን ላይ ወደ 540 ቢሊዮን ብንቀንስለት ኦልሞስት የሚያስገባውን የሚያወጣ ኢኮኖሚ ነው። ወደ 1.8 ትሪሊየን ሰበስባለሁ አለ 1.8 ትሪሊየን ነው የሚያወጣው። ዘሬስት ያለውን ዕዳ ነው የሚከፍለው። ሌሎች ነገሮች የሚሰራ አይደለም። ስለዚህ ግዙፍ የሆነ ዕዳ ካለበት በጀቱ ከፍ ሊል ይችላል። ይህም ሎጂክ እኔ ውስጡ እንዳለበት ነው ማለት። ወደ ግማሽ ትሪሊየን ዕዳ ለመክፈል የተዘጋጀ ኢኮኖሚ ነው። እሱ ብቻ ሳይሆን ደግሞ ተጨማሪ ወደ 424 ቢሊዮን ብር የሚያክል ደግሞ ገና ዕዳ ለመውሰድ ደግሞ የሚዘጋጅ ኢኮኖሚ ነው ብለሽ መገመት ትችላለሽ። ምን ማለት ነው? የካፒታል ወጪዎቹ ላይ መሸፈን የሚፈልገው ያው የመንግስት የግምጃ ቤት ሰነድን በመሰብሰብ ነው። የመንግስት የግምጃ ቤት ሰነድ ማለት ዕዳ ማለት ነው። መንግስት እስኪከፍለው ዕዳ የሚሆን ነው። በተለይ የረጃጅም ጊዜ የመንግስት ቦንዶች ከሆኑ የሚቀርቡት ለገበያ እነሱ እስኪከፈሉ ድረስ ዕዳ ሊሆኑ ይችላሉ። አንዳንዶቹ ደግሞ ሊንከባለሉም ይችላሉ። ብድርም አለበት። ብድር ይጠብቃል ኢኮኖሚ። የውጭ አገር ብድር አይ ቲንክ ወደ 193 ቢሊዮን ብር ይጠብቃል በብድር የሚገኝ ማለት ነው። ብድር ማለት ዕዳ ነው። ዕዳ የሚከፍል ግን ደግሞ በጣም ተጨማሪ ዕዳዎችንም ለማከማቸት የተዘጋጀ ኢኮኖሚ ነው። እሱ ብቻ ሳይሆን እሰበስባለሁ የሚለውን በጣም የተለጠጠም ደግሞ ገቢ አለበት። እሱንም ለማሳካት የሚሄድበት ሁኔታ ተጨማሪ ጫናም ደግሞ ኢኮኖሚ ላይ ሊፈጥር ይችላል በጣም ማኔጅ ካልተደረገ። ዕዳ ለመክፈልና ከፍተኛ ገቢ ለመሰብሰብ መንግስት የሚሄድበት መንገድም መልሶ በኢኮኖሚው ላይ ጫና ሊፈጥር ይችላል የሚል ስጋት አላቸው የኢኮኖሚ ጉዳዮች ተንታኙ አቶ ዋሲሁን። የግብር እፎይታንና ከቀረጥ ነጻ አሰራሮችን በመሰረዝና በሌላውም በድምሩ እስከ 78.9 ቢሊዮን ብር አዲስ ግብር ለመሰብሰብ የተያዘው እቅድም ኢንቨስትመንትን የሚጎዳ የስራ ዕድል ፈጠራንም ሊቀንስ የሚችል እንደሆነ በስጋትነት አንስተዋል። የታክስ ማሻሻያዎችም ያደርጋል። የግብር እፎይታ የነበረባቸውን አንዳንዶቹን ከግብር እፎይታ ሊያስወጣ ማለት ነው። የግብር እፎይታ ማለት የኢንቨስትመንት ማበረታቻ ማለት ነው። የኢንቨስትመንት ማበረታቻ ማለት የስራ ዕድል ፈጠራ ነው፣ የምርት አቅም ማሳደግ ነው። በጣም ብዙ
ብዙ አድቫንቴጅ አለበት። የተወሰኑትን መቀነስ ከዛ ቀናሽም ቢሆን ግን ወደሚከፈልበት ማምጣት ማለት ነው። ከዛ እንኳን ወደ 22 ቢሊዮን ነው የሚጠብቀው። 22 ቢሊዮን በጣም ትልቅ ነው። ከጉምሩክ ቀረጥ ነፃ ማስገባት በተለይ የኢንቨስትመንትን ከሆነ የማምረቻ ሴክተሮች ላይ ምርትና ምርታማነትን ያሳድጋሉ፣ ኢምፖርትን ሰብስቲቲዩት ያደርጋሉ የሚባሉ ሴክተሮች ላይ ከሆነ እነዚህ የሚያርፉት ለመንግስት ገቢ ቢያስገቡም ግን ኢንቨስትመንት ኢንቫይሮንመንት ላይ ጫና እንዲፈጥሩ ሊያደርግ ይችላል። ከዚህም ወደ 33 ቢሊዮን ብር ነው የሚጠብቀው። ኤክሳይዝ ታክስም ኦፍኮርስ ኤክሳይዝ ታክስ እንኳን የራሱ ምክንያት ሊኖርበት ይችላል። ግን ከጉምሩክ ከቀረጥ ነፃ የሚገቡትን የሚያነሳቸው የትኞቹ ናቸው የሚለው ጉዳይ በጣም መሰረታዊ ነው። እሱ ብቻ ሳይሆን ሌሎቹም ከዚህ ውጭ ያሉትን ገቢው ያደገለት እንዲቆይ ሲፈልግ ኢኮኖሚ በተወሰነ መልኩ ገበያው ላይ ጫና እንዲፈጠር ሊያደርገው ይችላል። እሱ ደግሞ ጠቅላላ ኢኮኖሚ ላይ የራሱ ኢምፓክት ይኖራል። ለ2019 በጀት ዓመት የተደለደለው በጀት የተጠናና ያልተለጠጠ ነው የሚሉት የኢኮኖሚ ባለሙያው በተለይ ለፕሮጀክቶች ማስፈጸሚያ የተያዘው የ568.2 ቢሊዮን ብር የካፒታል በጀትም አዳዲስ ፕሮጀክቶችን ከመስራት ይልቅ የነበሩትን በመጨረስ ላይ ትኩረት ያደረገ ነው ብለዋል። በተመጠነ መልኩ የተያዘው የካፒታል በጀትም በተለይ ምርትና ምርታማነትን በሚያሳድጉ ለህብረተሰቡም አስፈላጊና አንገብጋቢ የሆኑትን በመለየት ቅድሚያ መስጠት ያስፈልጋል ሲሉም መክረዋል።